አይነት ነገር አይኖረኝም። ላይክ በቃ ጥሩ ሜቢ እንደ ጓደኛ ሰላም ሀይ እንዴት ነሽ ምናምን እንባባላለን። ምክንያቱም ኖርማል ነገር ነው። ሰው ናት፣ ሰው ነኝ፣ ምንም አዲስ ነገር የለውም። እንደዛ ይሆናል። ግን ከዚህ በፊት እያደረግኩት እንደነበረው ለፕራንክም ለምንም እያመጣው እኔም ወደ ነገሮች መግባት አልፈልግም። እሷ በቅንነት እያደረገችልኝ ነው፣ ግን ነገራቶች ወደ ሌላ እየሄዱባት ነው። ሀይሚም ጋር ጥሩ ነገር የለም። ስለዚህ ሁሉ ነገር እንግዲህ አንተ ያሰብክላት እኮ ለእሷ እንጂ ለሀይሚ አይደለም ያሰብከው። ሀይሚ ጋም ለመሆን ከታሰበው እኮ እሷን ማምጣት አይጠበቅብህም ነበረ። እና አሁን በዚህ ሰዓት ደግሞ እሷ የምትፈልገው ሌላ ነገር ነው። እንደምናየው ከሆነ እንደምንመለከተው ከሆነ እንደምትለጠፍብህ ከሆነ እኮ ከሀይሚ ጋር እንድትስማማ ወይም ከሀይሚ ጋር አንድ እንድትሆን የሚያደርግ ነገር አይደለም እሷ እያደረገች ያለችው። እኔ ከካሜራ ውጭ አንተን ማግኘት አልችልም ወይ ከካሜራ ውጭ እኔ እናንተ መገናኛት አንችልም ወይ ብላ እስከመጣች ድረስ እንግዲህ ሌላ ነገር አለ ማለት ነው። እሷ ገና ሌላ ነገር ትፈልጋለች። ዱባይ እንደምትሄድም ተስፋ አድርጋለች ማለት ነው። ሰላም ሰላም፣ ውድ ተመልካቾቼ በያላችሁበት ሰላማችሁ ብዙ ትትርፍ ይበልልኝ። እንግዲህ ለቤት አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ እያረጋችሁ አበረታቱ። ሀሳብ አስተያየቶቻችሁን በኮሜንት ላይ አስቀምጡ። ቪዲዮን ስትጀምሩ ላይክ አድርጉኝ። ላይክ እያረጋችሁ አበረታቱኝ እላችኋለሁ። እንግዲህ ዛሬ ብሩኬ መጥቷል። ያው የመጣውም አዲስ ቤት ላይ ነው። ማናት ለአብሳላት ዩቲዩብ ከፍቶላታል ማለት ነው። እንግዲህ አብሳላት ብዙ ነገሮችን አሳይታለች። ብዙ ሰዎች ይህንን ቪዲዮ ካያችሁት ትረዳላችሁ ብዬ አስባለሁ። እና እሱ የኔና የእሷ ነገር እዚህ ጋር ይቁም ስል ማለት እዚህ ጋር ይቁም ብሏል። እሷ ግን እንደሚቆም አይደለም እየሆነች አለችው። እንደውም ያንን ነገር ስነግራት ከፋት፣ ደበራት፣ በጣም ተሰማችም። ለምን በጣም ናፍቀኸኛል ብላ ነው የመጣችው። ስትመጣ ራሱ ናፍቀኸኛል ናፍቀኸኛል ብለ ስለመጠች እንግዲህ ያው የናፈቀ ሰው ታውቃላችሁ አይደለም፣ የሚጠብቀው ነገር እንግዲህ ይኖራል ማለት ነው። እሷ የጠበቀችው ነገር ምናልባት ዛሬ ናፍቆኛል፣ ያው ዛሬም የሆነ ነገር ሊነግረኝ ነው ወይንም በቃ ባለፈው ያለውንም ዱባይ ይዞኝ ሊሄድ ነው ብላ እንግዲህ በራሷ ስላ አስበዋለች ማለት ነው። እንግዲህ ያሰበችውን ደግሞ እሷ በተግባር ተናግራለች በግልጽ። ከኔ ምንድን ነው የምትፈልጊ ብሎ ስጠይቃት ማለት ነው። ግን እኔ ያልገባኝ እዚህ ጋር አሁን ከኔ ምንድን ነው የምትፈልጊ ብሎ መጠየቁ ብሩኬ ለምን አስፈለገ? እንግዲህ ከኔ ምንድን ነው የምትፈልጊ ብሎ በሚጠይቅበት ጊዜ ላይ አንተን እፈልጋለሁ ብትል ራሱ ሊሰጥ ነው እንዴ? እኔ በጣም ነው ግራ የገባኝ ውድ ተመልካቾች። እና ያው ብዙ ነገሮችን ብለዋል። እንግዲህ ከሀይሚ ጋም ጥሩ ነገር እየተፈጠረ አይደለም። እንግዲህ ሀይሚ እኮ እንትን አይደለችም። አንተ የሆነ ሴት ይዘህ መታክ እንትን ስትላት አንተን እንድትቀበል እኮ ሀይሚ ዝም ብላ እቃ አይደለችም አይደል እንዴ? ያም እንደመጣ እንትን ሲሆንባት ዝም ብላ የምታልፍበት እንትን ምንም ችሎታ የላትም ማለት ነው። እንግዲህ አብሳላትን መታለች። አብሳላትን መታ እንግዲህ ልክ እንዳገኘችው አፈፍ ነው ያረገችው። ልክ የራሱ እስክታረገው ድረስ ማለት ነው። አፈፍ አርጋ እንግዲህ ያዝ አርገዋለች። ታዲያ ምን ሊፈጠር ይችላል የሚለውን ነገር አብረን የምንመለከት ይሆናል። ግን በዚህ ቪዲዮ ሊል የሚፈልገው ብሩኬ ከእንደዚህ አይነት ነገር ርቀ የራስህን ህይወት ብትኖር ነው ጥሩ። እንደዚህ አይነት ነገሮችን በፈጠርክ ጊዜ እዛም ሄደ የሆነ አንድ የሴት ጓደኛ ብታስቀምጥ፣ እዚህም አንድ የሴት ጓደኛ ታስቀምጥና የሆነ ነገር ሲፈጠር ወደ እነሱ ጋር ስትጠጋ ደግሞ ሌላ ነገር ተፈጥሮ ህይወትህን ያበላሻል ማለት ነው። ስለዚህ አንተ ራስህን ነው መያዝና መጠበቅ ያለብህ። አንተ ራስህን ነው። አንተ አሁን ከሴት ጋር ሆነ ሌላ ሰው አስቀናለሁ እያልክ የራስህን ህይወት እንደምታበላሸው ራሱ ማወቅ አለብህ ማለት ነው። እዚህ ጋር አሁን እሷ ጥሩ ጓደኛዬ ትሆነኛለች ምናምን እንግዲህ እኔ እንጃ፣ እኔ አላቅም። ያው ወንድ ልጅ የሴት ጓደኛ ይዞ መቀመጥ ማለት ከባድ ነው። ከዛም ደግሞ ሌላ ሰው ፍቅረኛ ይዞ ሌላ
ጓደኛ ይዞ መቀመጥ ይሄ በጣም ከባድ ነው የሚሆነው። እንግዲህ እኔ በበኩሌ በጣም ከባድ ነው። እንግዲህ ለአብሳላትም ከፍቷታል። እሷ የጠበቀችው ሌላ ነገር ነው። እሷ የፈለገችውም ሌላ ነገር ነው። ከሱም ፈልጋ የመጣችውም ሌላ ነገር ነው። ሶ ያንን ነገር ስላላገኘችው ከፍቷታል። እንግዲህ እዚህ ላይ እሱ ነው እንጂ የገፋት እሷ አይደለችም። እሷ እንደውም እንደመጣች በቃ እንግዲህ አፈፍ ነው ያደረገችው እና ያ እሷ ፈልጋለች፣ ዱባይ መሄዱን ፈልጋለች። አብሬ ካንተ ጋር ልዝናና ልሄድ ብላለች ማለት ነው። እና እንደዛ ብላ ነው ያሰበችው። ግን ያው ያ ነገር ሊሆንላት አልቻለም። እስቲ ምን ሊፈጠራል የሚለውን ነገር አብረን እናያለን። ወደ ቪዲዮ ወስዳችኋለሁ። ወደ ቪዲዮ እሺ ሌላ ሌላ ምን አለ? እኔ እንጃ። እኔ ግምት ላይ ጎበዝ አይደለሁም። ንገረኝ በእናትህ ከተጓጓል። እሺ ከማጓጓሽ እዛ ጋ ይታይሻል። ያ ሁሉ ፋሚሊ እያየሽ ነው እና ያ ሁሉ ቤተሰብ ላንቺ ልንሰጥ ነው ማለት ይሄ ቪዲዮ የሚጫነው አንቺ ቻናል ላይ ነው እና ከዚህ በኋላ ዩቲዩብ አለሽ፣ ዩቲዩበር ነሽ፣ ብዙ ፋሚሊ ይኖርሻል ብዬ ተስፋ አደርጋለሁ። እስካሁን ብዙ ሰብስክራይብ እንዳደረጉሽም ተስፋ አደርጋለሁኝ እና ይህንን ፍቅር የሆነ ፋሚሊ ለሰው በቃ ለሰው ጥሩ የሚያስብን ፋሚሊ ላንቺ ለመስጠት ነው የመጣ ነው እና ይህንን ደግሞ ስናደርግ ከዚህ በኋላ ፋሚሊዎቻችንን የምታስደሰች ሰው መሆን አለብሽ። ሻል ደስተኛ አድርገሽ ከእነሱ ጋር የምታሳልፍ አይነት ሰው መሆን አለብሽ። ደብሮሻል እንዴ? ኧረ አልደበረኝም። ደስ ብሎኛል። አይክርስዛልሽ? አይ ነው ስላልጠበቅኩ ነው። ደስ ብሎኛል በጣም። እኔ እኮ እነ ማርኬ ያኔ ማርኬ ሲከፍቱልኝ እንዴት እንደሆነ ታውቃለህ? ደንግጫለሁ። በፕራንክ ነው የከፈቱልኝ ምናምን እና እንዴት እንደሆነ እኔ ነኝ የማውቀው። ቀረዝሽብኝ እኮ ለምን ትቀረዝ? አይደለም ማለት አልጠበቅኩም ነበርም። ሲቀጥል ደግሞ ያው እንግዲህ እሷ ይህንን ነገር አልጠበቀችም ነበር። ዩቲዩብ እንዲከፈትላት ሳይሆን እሷ አንተ ናፍቀሃት የጠበቀችው ሌላ ነገር፣ ዱባይ መሄድ፣ ዱባይ ከአንተ ጋር መዝናናት ምናምን ነው እንጂ የጠበቀችው ዩቲዩብ ከፍተ ስራ ብላ እንደምትሰጣት አልጠበቀችም ማለት ነው። ሶ አንተ ያው ከኔ ምን ትፈልጊያለሽ ብላ ስትጠይቀው እንግዲህ ካንተ የምፈልገው ዱባይ ይዘህኝ እንድትሄድ ነው፣ እንድታዝናናኝ ነው ብላለች ማለት ነው። እሷ የፈለገችው ይሄንን እንጂ ዩቲዩብ ከፍተህላት ምናምን እንኪስር ብለ እንድሰጣት አይመስልም። ያው ከአክቷም ከምትሆነውም ነገር ከአመጣጧም የሚያሳየው ካንተ ጋር መሆንን እንጂ ካንተ ጋር አብረ መሆንን ካንተ ጋር ጊዜ ማሳለፍን እንጂ የፈለገችው ይሄንን ስራ ወይንም ዩቲዩብ ከፍታ ዩቲዩብ ላይ መስራትን አይደለም የፈለገችው። ዩቲዩብ ስትል እንኳን ያው በራሷም እንኳን ደስተኛ አልሆነችም ማለት ነው። እንግዲህ ስለዚህ ያው የሷ አላማ እንግዲህ የታወቀና ጥርት ያለ ነገር ነው ማለት ነው። ስለዚህ እሷ የምትፈልገው አንተን ነው፣ ካንተ ጋር መዝናናቱን ነው፣ ካንተ ጋር ወደ ዱባይ መሆኑን ነው፣ ካንተ ጋር አብራ ማለፍን እንጂ ጊዜ ማሳለፍን እንጂ የፈለገችው ዩቲዩብን አይደለም ማለት ነው። ስለዚህ የምታደርጋቸው አክቶች ራሱ ያስታውቃል ማለት ነው። ስለዚህ አንተ ደግሞ በዚህም በዛም አንዴ አንደኛዋን እያመጣሃክ የራስን ህይወት አትበጥብጥ። ያኔ ሶስና ይዛሃት መጣ፣ ዛሬ ደግሞ አብሳላት ብለ ይዛሃት መጣ፣ ነገ ደግሞ ማን እንደምታመጣ አናቅም። ከዛም በተጨማሪ ደግሞ ትልቅ ነገር አለ፣ ትልቅ ነገር የተፈጠረ ነገር አለ። እንግዲህ እዩ ጋም የተፈጠረ ነገር አለ። ይሄን እንኳን እያየክ አንተ ከሴት ጋር ያለህን ግንኙነት አርቀ ከሀይሚ ጋር ያለህን ነገር በእርግጥ ያው ሰው በፍላጎቱ ነው አይደለ እንደሚኖረው። ስለዚህ ከሀይሚ ጋር መቀጠል የምትፈልግ ከሆነ እኮ ፍላጎትን አሳውቀክ ራስህን ቆጥበህ ከአንድ ሰው ጋር ሆነ መኖር እንጂ ያው ያንንም እንትን እያደረግ የሴት ጓደኛ እያልክ የምትፈጥር ከሆነ በጣም ከባድና ለህይወት አስጊ ነው የሚሆነው ብዬ ነው የሚያስበው። ውድ ተመልካቾቼ ለዛሬ ይዤላችሁ የቀረብኩት ቪዲዮ ይህንን ይመስል ነበረ። እናንተም ሀሳብ አስተያየቶቻችሁን በኮሜንት ላይ አስቀምጡ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። ቪዲዮን ከወደዳችሁ ላይክ አድርጉ፣ ሀሳባችሁን አስቀምጡ እላችኋለሁ። ውድ ተመልካቾቼ ወዳችኋለሁ። መልካም ጾም ይሁንላችሁ። እንግዲህ ሙስሊም እህቶቼ ወንድሞቼ መልካም ሮመዳን እላችኋለሁ። እንዲሁም ደግሞ ኦርቶዶክስ እህቶቼ ወንድሞቼ እንዲሁም
መልካም ጾም ይሁንላችሁ። መልካም የአብይ ጾም ይሁንላችሁ እላችኋለሁ። እንግዲህ በያላችሁበት ሰላማችሁ ይብዛ። በቀጣይ ቪዲዮ እስክንገናኝ ድረስ መልካም ጊዜ ይሁንላችሁ።